ገፈተራት እኮ ነው ይክሩ እያለችኝ ያለችው። መገፍተሩ ግን ሀቡ ከቅድም ጀምሮ ይሄው አለ። እሷ ራሱ በየቦታው ታለቅሳለች፣ ተውትላለች። ምንም ሊሰማ አልቻለም። ተክሩ ነው እሱ አሁን ላይቭ ላይ ነው ያለው። አይተኛ ሀቡ። አዎ ምን ነው ተው የሚለው ፖሊስ አይጠሩበትም እንዴ? ምንድን ነው? ምን አውቃለሁ ብታይ በቃ እሷ ነው ፖሊስ መጥራትማ 999 የሚደውል የለም። እስቲ ደውይ አሁን ማን ነው ስሙ? በማርያም ታሜ ጋር ደውይ አንቺ። እሺ እንዴት ቆይ አልገባኝም። ሆስፒታል እየሄደች ነው ገፍትሯታል። ምንድነው ቀጥታ ወሬው አልገባኝም። ሳሪ እያለቀሰኝ ነው በየቦታው ተው እያለች ነው አልሽ። ሆስፒታል ናት ያለችው ወይንስ ማርያም? ታሜ ሆስፒታል ይዟት ሄደ ቅድም ቤታ። እሷ ማለት ነው እሷ አይሰማም። እሷ በጣም ነው የምታሳዝነው፣ ምክንያቱም የሚናገረው ነገሮች በጣም አሳዝኗታል። ከዛ ታሜ ጋር ሄደች። እነ መሲ ምናምን ሁሉም አሉ አብረዋት። በጣም ተሳቃለች። በምን ቀን ነው ከዚህ ሰውዬ ጋር ፈጣሪ ያገናኛት? በምን ቀን ነው? ባለፈው ተስማምተዋል ነበር እንዴ? ድጋሚ መስማማት እቃቃ ታሪ መሲን አቡን እየተሳደበ ነው። አሜዝ እንዴት ነህ? ስሙ ማን ነበር ጋይስ? በማርያም እስከጻፉ አልሐምዱሊላህ። ረዋን ደህና ናት። ሳሪቲ እኮ አሁን ነግራኝ ነው። ረዋን አወቃችኋት? እርጉዞ ሆስፒታል ናት እያሉ ነው። ገፍትሯት አሉ። ገፈተራት። ሼር ብታረጉልኝ ማየት አልችልም ጋይስ። ስሙ ማን ነው? ስሙ ጻፉልኝ እስኪ። አቡ ስሙን ጻፉልኝ በክርስቶስ። ምን ሆናችሁ ነው? እሷ ግን ማለት ደሟ ከፍ አለ ወይ ምን ሆነች? ስም የለውም ጋይስ። ኢንሻአላህ ወላሂ ይሻላል። እንደዚህ አይነት ህጋዊ እርምጃ ካልተወሰደበት ነገር ሊጎዳት ይችላል። የለም እኮ ላይ ጋይስ እንደዛ መሆን አለበት። እሷ ግን ማለት ነው ምንድነው እዚህ እኮ ገፍትሯት ነው እኮ ስላሉኝ ነው በጣም የደነገጥኩት። ገፍትሯታል አልገፍትሯት? ወላሂ አይ ትንሽ መቀጣት አለበት ካለ ብለዛ አይስተካከልም። ወይኔ በአላህ ብትወድቅ ሳስበከዋል። ታሜ ብትወድቅና ከነ ልጅ የሆነ ነገር ብትሆን ወይኔ በአላህ እንደው እርጉዝ ሚስቱን ያሰቃያል በዚህ እድሜው። ኧረ ምን አይነት ጥጋብ ነው ግን እንደዚህ በአላህ። ይህ እኮ ጥጋብ እኮ ነው። ወይኔ ግን እሷን አላህ ይጠብቃት፣ እናንተን አላህ ይስጣችሁ። ታሜ በጣም ወላሂ ግን እንኳንም ኖርክ ታሜ። ቁጭ ብሏል እሱ። አይ ዶንት ኖ ጋይስ። ቆየው ራሱ ግዴታ በህግ መጠየቅ አለበት ይሄ ልጅ። ትንሽ መቀጣት አለበት። ሀቡ ሚዩት አድርጌው ሌላ ነው እንደምታውቁ። ያንቺን ነው የምልሽ የኔን አይደለ። ያንቺን ሚዩት አድርጌው ከላይ